ሃይሚና ብሩክ ኢማጂን ወይ ፋሚሊ ሆዷን ተመልከቱት። እሺ እቺ ልጅ እኮ አሁን የ6 ወር እርጉዝ ነኝ እያለች ነው አይደለ? የ6 ወር እርጉዝ ነኝ እያለች ነው ፋሚሊ። በደንብ ስሟት። ሆዷ ከጡቷ እንኳን አላለፈም። የምሬን ነው፣ ከጡቷ እንኳን አላለፈም ፋሚሊ። ይሄ ነገር የሆነ ነገር አድርጋ ነው እንጂ ፋሚሊ በታሪክ እኔ እርግጠኛ ነኝ የምነግራችሁ ይሄ የ6 ወር እርጉዝ ሴት ልጅ ሆድ አይደለም እንደዚህ የሚሆነው። እንደዚህ ምንም እኮ የሚታይ ነገር የለም ፋሚሊ። ምንም የሚታይ በቃ ይሄ የ6 ወር እርጉዝ ነኝ የሚያስብል ምንም አይነት ምልክት እንኳን የለም እኮ ፋሚሊ። ምኑን ነው እንደ እርጉዝ የምንቀበለው እኛ? ምኑን እንደ እርጉዝ እንቀበላት እቺ ልጅ? እስኪ ንገሩኝ ፋሚሊ፣ ምኑን እንቀበላት? እዚህ ላይ የምናየውና የምንመለከተው ነገር በቃ ምንም የእርግዝና እንትን እኮ አይደለም ፋሚሊ። የእርግዝ ምንም የማይታወቅ ሲልድ የሆነ ነገር እንዴት ነው እርጉዝ ነኝ ብላ ይችላል ልትመጣስ የምትችለው? እንዲህ ነገር እንዴት ነው ፋሚሊ? ይሄ የ6 ወር እርጉዝ ሆድ ነው ወይ እኮ ነው ብላችሁ። የሃይሚ ሆድ እንደሱ አይሆንም ፋሚሊ፣ እንደሱ አይሆንም። እኩል እኮ ነው። ግን እዚህ ላይ እየተናገረችና እየሰከሰችን ያለችው እቺ ልጅ 6 ወር ነው ብላ ነው። ኢማጂን። ይሄ ምንም ላምን አልችልም ፋሚሊ። የፈለጋችሁትን ልትሉ ትችላላችሁ። ላምን አልችልም። የ4 ወር እርጉዝ ወይም የ5 ወር እርጉዝ ራሱ ከዚህ የበለጠ ነው ሆዳችሁ። ከዚህ የበለጠ ሴቶች ታቁታላችሁ፣ በደንብ ታቁታላችሁ። እኔ ማስረዳት አይጠበቀኝም። ወንዱ ልጅ እኔ ማስረዳት አይጠበቅብኝም ፋሚሊ፣ አይጠበቅብኝም። እቺ እልም ያለች ውሸታም ነች ፋሚሊ። አስረግጬ ነግራችኋለሁ፣ ውሸታም ነች። ይሄ የ6 ወር እርጉዝ ሆድ አይመስልም ፋሚሊ። አለቅ አይመስልም። እቺ ልጅ እየዋሸች ነው። ሌላ ምንም አላማ የላትም። መበጥበጥ ነው ፍላጎቷ። ምን ዋጋ አለው? ድስት ጥዶ ማልቀስ የሚባል ምናምን አባባል አለና መጀመሪያ መጠንቀቅ ነበረ። ገባህ አይደለ? እንደዚህ አይነት ለወንድ ልጅ። እስኪ ፋሚሊ አንድ ነገር ግን ልጠይቃችሁ እንድትመልሱልኝ እፈልጋለሁ። በደንብ ነው የማየው ኮሜንታችሁን ፋሚሊ። ብሩኬ በትክክል ይህን ነገር አድርጎት ይመስላችኋል? እኔ ከሚያደርጋቸው ነገሮች አንዱ የምሬን ፋሚሊ እንድጠረጥር የሆነ ሌላ አይነት አስተሳሰብ በሱ ምክንያት እንዳስብ እያደረገኝ ያለው ራሱ ነው። ምክንያቱም ሙሉ በሙሉ እርግጠኛ እየሆነ አይደለም። ከዚች ልጅ ጋር ሰላም ብሏት ወይም ደግሞ የተወሰነ አውርተው ከተለያዩ ኖርማል ነው ፋሚሊ። ምክንያቱም በቃ ቢያንስ ይህ ልጅ የሱ እንዳልሆነ እርግጠኛ ሆኖ መናገር ይችላል። ግን እሱ እርግጠኛ እየሆነልን አይደለም ነው የኔ አባባል። ይህ ነው ፋሚሊ። ብሩኬ እንደዚህ እንደማያደርግ ነው እኛ የምናውቀው። ለሃይሚ ምን አይነት ክብር እንዳለው፣ ለሴት ልጅ ምን አይነት ክብር እንዳለው፣ ሃይሚን እንደ ራሱ እንደሚወዳትና እንደሚያፈቅራት እንደሚያስብላትም ጭምር ነው ፋሚሊ። የምሬን ነው። ይህንን ነገር በጭራሽ ያደርጋል ብዬ አላስብም። ያደርጋለን ብዬ ደግሞ ማሰብ አልፈልግም። የምሬን ነው፣ ማሰብም አልፈልግም። ምክንያቱም ምን አይነት ፍቅር እንደምናይ ሃይሚና ብሩኬ ታውቃላችሁ። ምን አይነት ፍቅር እንዳለም ታውቃላችሁ። የነሱን ፍቅር ባያችሁ እኔ እንኳን እቀናለሁ። በሁለቶቹ ፍቅር እኔ እንኳን እቀናለሁ፣ አይደለም ሌላ ሰው። የምሬን ነው ፋሚሊና ይህን የመሰለ ፍቅር እርግጠኛው የምነግራችሁ በዚህች ልጅ ምክንያት ሊፈርስ እንደማይችል። በዚህች ልጅ ምክንያት እቺ ልጅ መጣት አልፋለች። እርግጠኛው የምነግራችሁ ወይም ደግሞ በትክክል እቺ ልጅ አርግዛ ከሆነ ሌላ ሰው ጋር ነው እንጂ ከብሩኬ ጋር ይሆናል ብዬ በጭራሽ አላስብም ፋሚሊ። እባካችሁ እስኪ ሐሳባችሁን ንገሩኝ። የምርም ብሩኬ ይህን ነገር አድርጎታል ወይስ ደግሞ አላደረገው የሚለውን ነገር እስኪ ከእናንተ ደስ ማጻፉልኝ። አየዋለሁ፣ መለከተዋለሁ። ሃይሚም ብሩኬም እንደሚመለከቱኝ ያውቃለሁ። ለሁለቶችም ነው ምልክላቸው። ሜንሽን አድርጌ ነው ቪዲዮን ፖስት ማደርገው ፋሚሊ። ጻፉላቸው ፕሊስ፣ ጻፉላቸው። እኔም አነባዋለሁ። ከዛ እሱ መወዛገቡ ምናምን በቃ አድርጌዋለሁ አላደረኩትም አይነት ነገር ነው የሚያወራው ማለት ነው። ይሄ ነገር ነው እኔም በቃ ግራ ሲያጋባኝ የነበረ ይሄ ነገሩ ነው። ብሩኬ ሁላችንም እየጠረጠርን እንድንጠረጥር የጋበዘን ራሱ ነው። እኛ መጠርጠርም አንፈልግም ነበር፣ ከሃይሚ ውጭ መጠርጠርም አንፈልግም ነበር። ግን እንድንጠረጥር እያደረገን ያለው ራሱ ነው። መቼም የምናየውን ነገር ነው ምናምነው ፋሚሊ። ግዴታ የሆነ ነገር ሲደረግ በአይናችን በብረቱ ካላየን አናምንም የምንል ሰው ደግሞ ልክ አይደለም። ይሄ ልክ አይደለም። አንዳንድ ሰው ከንግግሩም ማየት ትችላላችሁ፣ ስህተቱንም ይታያላችሁ።
የሚናገረውን ንግግር አይታችሁ ሰምታችሁ መፍረድ ግዴታ ሊሆንባችሁ ይችላል። ፋሚሊ በቃ እርግጠኛ ካልሆነ ያው የሆነ ነገር ሊኖር ይችላል። ግን እርግጠኛ ሆኖ ደግሞ እኔ እንደዚህ አግኝቻት ነበር አላደረኩም ካለ ግን እናምናለን። ሁላችንም የማመን ችግር የለብንም፣ እናምነዋለን። የምሬን ነው ፋሚሊ። እና እኔ እንጃ ብሩኬ የግዴታ ማስረጃ ሊጠበቅብህ ነው። የግዴታ ማስረጃውን ማሳየት አለብህ። ማንም ሰው አሁን ደርሶ እንዴት ሊያምን ይችላል? ንጹህነት ግን እንዴት አድርገህ ልታረጋግጠው ትችላለህ? እሱን ነገር ላይ ብታስብበት የተሻለ ነው ብዬ አስባለሁ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። አዲስ ነገር አለ፣ እሱን አብረን እናያለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚን ጎበዝ ነሽ፣ ጠንካራ ነሽ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ጠንካራ ነሽ እያላችሁ እንድትጽፉልኝ እፈልጋለሁ። ቀጥታ ወደ ቪዲዮ እናልፋለን። መውጣታችን በፊት ያው ሆስፒታል ሆነን ፋሚሊ እኔ እርግጠኛ ነኝ የምነግራችሁ፣ የምሬን ነው የምነግራችሁ፣ ሃይሚ ይሄን ነገር ታልፈዋለች። ሃይሚ ጠንካራ ናት። ሃይሚ የስከዛሬው በጣም ብዙ ችግር ተደራርቦባት ያለፈች ሴት ነች። ጠንካራ እንደሆነች ደግሞ አውቃለሁ ፋሚሊ፣ አይተናል በአንድም በሁለት በሶስት ቪዲዮ ፋሚሊ። ሶ እንግዲህ ይሄን ነገር እርግጠኛ ነኝ የምነግራችሁ ታልፈዋለች። ብሩኬም ደግሞ ይሄን ነገር እርግጠኛ ነኝ ያቺ ልጅ ድራማ ነው እንጂ እየሰራችባቸው ያለችው ሆኖ የሚሆን አይመስለኝ። ብሩኬ እንደዛ የሚያደርግ አይመስለኝ ፋሚሊ። እኔ አንዳንድ ግራ ያጋቡኝ ነገሮች አሉ፣ ወደ በኋላ የምነግራችሁ ይሆናል። አብራችሁን ቆዩ ፋሚሊ። እሺ እንኳን እንደዚህ ሆነች ስላየሽ በጣም እኔ ደስ ብሎኛል። ሃይሚ በጣም ደስ ብሎኛል። ሃይሚ ጠንካራ ናት የምትሉ ሰዎች እባካችሁ ላይክ እንዲሁም ኮሜንት ላይ የገባችሁ ሀሳብ አስተያየታችሁን ስጧቸው። እባካችሁ ገብታችሁ አበርቷት፣ ሃይሚን አበርቷት ፋሚሊ። ጠንካራ እንድትሆን ማድረግ መቻል አለብን ፋሚሊ። እንደዚህ አይነት ስሜት ውስጥ ልከታችሁ ፈልጌ አልነበረም። ያው እኛ ያንቺ ደስታን የሚያስደስተን የብሩኬም ደስታን የሚያስደስተን የሁለታችሁ ሀዘን የኛም ሀዘን ነው። እኔ እንደዛ ብዬ ነው የማስበው። ጨረቃ ፋሚሊ እርግጠኛ ነኝ የምነግራችሁ እንደኔ ነው የምታስቡት፣ እንደኔ ነው የሚሰማችሁ። ምክንያቱም ብሩክና ሃይሚን እንደራሳችሁ ነው የምታዩ፣ እንደራሳችሁ ነው የምትወዱ። የምሬን ነው ፋሚሊ። እኔ ማንንም ዩቲዩበር አልወደድኩም። ሃይሚና ብሩኬን በወደድኩበት አይኔ ባየሁበት አይኔ ማንንም ሰው አላየውም። በቃ እርግጠኛ ነኝ የምነግራችሁ ነገር እንድንወደው ዩቲዩብን የሚያደርጉት እነሱ ናቸው። ስናያቸው የምንደሰተው በእነሱ ምክንያት ነው። ስናያቸውም የምናዝነው በእነሱ ምክንያት ነው። ደስተኛ ሲሆኑ እኛ እንደሰታለን፣ ሀዘናቸው ይጋባብናል፣ ደስታቸው ይጋባብናል። ያ ነገር እኛ ጋር ሪሌት አድርጉ። በጣም ብዙ ነገር ሲያጋጥማቸው እኛም ፊል እናደርጋለን አብረን። ሃይሚ ጠንክሪ፣ ጠንካራ ነሽ። በቃ እኔም እንድጠነክሪ ብቻ ነው የምፈልገው። ይህን ነገር እርግጠኛ ነኝ የምነግራችሁ ትወጫዋለሽ እያላችሁ ጻፉላት ፋሚሊ። ምን ዋጋ አለው ድስት ጥዶ ማልቀስ የሚባል ምናምን አባባል አለና መጀመሪያ መጠንቀቅ ነበረ። ገባህ አይደለ? እንደዚህ አይነት ለወንድ ልጅ እስኪ ፋሚሊ አንድ ነገር ግን ልጠይቃችሁ እንድትመልሱልኝ እፈልጋለሁ። በደንብ ነው የማየው ኮሜንታችሁን ፋሚሊ። ብሩኬ በትክክል ይህን ነገር አድርጎት ይመስላችኋል? እኔ ከሚያደርጋቸው ነገሮች አንዱ የምሬን ፋሚሊ እንድጠረጥር የሆነ ሌላ አይነት አስተሳሰብ በሱ ምክንያት እንዳስብ እያደረገኝ ያለው ራሱ ነው። ምክንያቱም ሙሉ በሙሉ እርግጠኛ እየሆነ አይደለም። ከዚች ልጅ ጋር ሰላም ብሏት ወይም ደግሞ የተወሰነ አውርተው ከተለያዩ ኖርማል ነው ፋሚሊ። ምክንያቱም በቃ ቢያንስ ይህ ልጅ የሱ እንዳልሆነ እርግጠኛ ሆኖ መናገር ይችላል። ግን እሱ እርግጠኛ እየሆነልን አይደለም ነው የኔ አባባል። ይህ ነው ፋሚሊ። ብሩኬ እንደዚህ እንደማያደርግ ነው እኛ የምናውቀው። ለሃይሚ ምን አይነት ክብር እንዳለው፣ ለሴት ልጅ ምን አይነት ክብር እንዳለው፣ ሃይሚን እንደራሱ እንደሚወዳትና እንደሚያፈቅራት እንደሚያስብላትም ጭምር ነው ፋሚሊ። የምሬን ነው። ይህን ነገር በጭራሽ ያደርጋል ብዬ አላስብም። ያደርጋለን ብዬ ደግሞ ማሰብ አልፈልግም። የምሬን ነው፣ ማሰብም አልፈልግም። ምክንያቱም ምን አይነት ፍቅር እንደምናይ ሃይሚና ብሩኬ ታውቃላችሁ። ምን አይነት ፍቅር እንዳለም ታውቃላችሁ። የነሱን ፍቅር ባያችሁ እኔ እንኳን እቀናለሁ። በሁለቶቹ ፍቅር እኔ እንኳን እቀናለሁ፣ አይደለም ሌላ ሰው። የምሬን ነው ፋሚሊና ይህን የመሰለ ፍቅር እርግጠኛ ነኝ የምነግራችሁ በዚህች ልጅ ምክንያት ሊፈርስ እንደማይችል። በዚህች ልጅ ምክንያት እቺ ልጅ መጣት አልፋለች። እርግጠኛ ነኝ የምነግራችሁ ወይም ደግሞ በትክክልም እቺ ልጅ አርግዛ ከሆነ ሌላ ሰው ጋር ነው እንጂ ከብሩኬ ጋር ይሆናል ብዬ በጭራሽ አላስብም ፋሚሊ። እባካችሁ እስኪ ሐሳባችሁን ንገሩኝ። የምርም ብሩኬ ይህን ነገር አድርጎታል ወይስ ደግሞ አላደረገው የሚለውን ነገር እስኪ ከእናንተ ደስ ማጻፉልኝ።
አየዋለሁ፣ መለከተዋለሁ። ሃይሚም ብሩኬም እንደሚመለከቱኝ ያውቃለሁ። ለሁለቶችም ነው ምልክላቸው። ሜንሽን አድርጌ ነው ቪዲዮን ፖስት ማደርገው። ፋሚሊ ጻፉላቸው ፕሊስ፣ ጻፉላቸው፣ እኔም አነባዋለሁ። የአንድ ቀን ስህተት በቂ ነች። በነገራችን ላይ ይሄ ነገር እኮ እስቲ ሆኗል አልሆነም የሚለውን እኮ አልናውቅም። እኔ ግራ ስለገባኝ ነው እውነት። እኔ ማውቀው ብሩክ እንደዛ አይነት ነገር ያደርጋል ብዬ አላስብም። እኔም ይህንን ነው የምናገረው ፋሚሊ። እኛ የምናውቀው ብሩኬ እንደዚህ አያደርግም። ገባችሁ? እርግጠኛ እንዲሆንልን ብቻ ነው የምንፈልገው እንጂ እናምነዋለን፣ ብሩኬን እናምነዋለን። ይህንን ነገር እንደዚህ መጥቼ አግኝቻታለሁ፣ ነገር ግን ይህን እንደዚህ አይነት ነገር ግን ውስጥ ግን አልገባውም የሚል ከሆነ እናምነዋለን ፋሚሊ። ምክንያቱም ብሩኬ እንደዚህ የሚያደርግ ሰው እንዳልሆነ ሁላችንም የምናውቀው ነገር ነው። ገብቷችኋል አይደለ? ምክንያቱም ኢማጂን ከዚህ በፊት የነበሩት በጣም ብዙ ጊዜያት ኢማጂን እስቡት ፋሚሊ፣ ስንትና ስንት ነገር ለሃይሚ ስንት ቃል የገባላት ስንት ሊያደርጉት ያሰቡት ነገር እንዳለ ታውቃላችሁ። ገብቷችኋል? እሱም ደግሞ በዚህ ተልካሻ ምክንያት ያ ሁሉ ድሪሙ ያ ሁሉ ነገር ገደል ይከቷል ብዬ አላስብም። ቢፈልግ እንኳን ፋሚሊ እንደማይፈልግም ይህንን ተልካሻ ነገር እንደማይፈልግም ደግሞ አሳይቶናል። ሃይሚ ለእንደዚህ አይነት ነገር እንደማይፈልጋት ደግሞ አሳይቶናል ፋሚሊ፣ አሳይቶናል። ተመልክታችኋል ደግሞ እርግጠኛ እንዲሆንልኝ ብቻ ነው የሚፈልገው። እርግጠኛ እንዲሆንልን አግኝቻታለሁ፣ ነገር ግን ይህንን ነገር የምትለውን ነገር ላደርግ አልችልም አላደረግኩምም ካለ ላምን እችላለሁ ፋሚሊ። ግን እርግጠኛ እየሆነ አይደለም ነው የሁላችንም ጥያቄ ይሄ ነው። ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። ኢማጂን ወይ ፋሚሊ ሆዷን ተመልከቱት። እሺ እቺ ልጅ እኮ አሁን የ6 ወር እርጉዝ ነኝ እያለች ነው አይደለ? የ6 ወር እርጉዝ ነኝ እያለች ነው ፋሚሊ። በደንብ ስሟት። ሆዷ ከጡቷ እንኳን አላለፈም። የምሬን ነው፣ ከጡቷ እንኳን አላለፈም ፋሚሊ። ይሄ ነገር የሆነ ነገር አድርጋ ነው እንጂ ፋሚሊ በታሪክ እኔ እርግጠኛ ነኝ የምነግራችሁ ይሄ የ6 ወር እርጉዝ ሴት ልጅ ሆድ አይደለም እንደዚህ የሚሆነው። እንደዚህ ምንም እኮ የሚታይ ነገር የለም ፋሚሊ። ምንም የሚታይ በቃ ይሄ የ6 ወር እርጉዝ ነኝ የሚያስብል ምንም አይነት ምልክት እንኳን የለም እኮ ፋሚሊ። ምኑን ነው እንደ እርጉዝ የምንቀበለው እኛ? ምኑን እንደ እርጉዝ እንቀበላት እቺ ልጅ? እስኪ ንገሩኝ ፋሚሊ፣ ምኑን እንቀበላት? እዚህ ላይ የምናየውና የምንመለከተው ነገር በቃ ምንም የእርግዝና እንትን እኮ አይደለም ፋሚሊ። ምንም የማይታወቅ ሲልድ የሆነ ነገር እንዴት ነው እርጉዝ ነኝ ብላ ይችላል ልትመጣስ የምትችለው? እንዲህ ነገር እንዴት ነው ፋሚሊ? ይሄ የ6 ወር እርጉዝ ሆድ ነው ወይ እኮ ነው የምላችሁ። የሃይሚ ሆድ እንደሱ አይሆንም ፋሚሊ፣ እንደሱ አይሆንም። እኩል እኮ ነው። ግን እዚህ ላይ እየተናገረችና እየሰከሰችን ያለችው እቺ ልጅ 6 ወር ነው ብላ ነው። ኢማጂን። ይሄ ምንም ላምን አልችልም ፋሚሊ። የፈለጋችሁትን ልትሉ ትችላላችሁ። ላምን አልችልም። የ4 ወር እርጉዝ ወይም የ5 ወር እርጉዝ ራሱ ከዚህ የበለጠ ነው ሆዳችሁ ከዚህ የበለጠ ሴቶች ታቁታላችሁ፣ በደንብ ታቁታላችሁ። እኔ ማስረዳት አይጠበቀኝም፣ ወንዱ ልጅ እኔ ማስረዳት አይጠበቅብኝም ፋሚሊ፣ አይጠበቅብኝም። እቺ እልም ያለች ውሸታም ነች ፋሚሊ፣ አስረግጬ ነግራችኋለሁ፣ ውሸታም ነች። ይሄው ነገ ከነገ ወዲያ ይህን ቪዲዮ አውጣለሁ፣ ልብ ብላችሁ አዳምጡ። ይሄ የ6 ወር እርጉዝ ሆድ አይመስልም። ይሄ የ6 ወር እርጉዝ ሆድ አይመስልም ፋሚሊ፣ አለቅ አይመስልም። እቺ ልጅ እየዋሸች ነው፣ ሌላ ምንም አላማ የላትም። መበጥበጥ ነው ፍላጎቷ። እኔ እኮ ያልገባኝ ፋሚሊ በዚህ ልክ ለምን ብሩኬ ራሱ እንደተጠራጠረ ነው ግራ እየገባኛለሁ። ሁላችንም ግራ እየተጋባን ያለው እኮ በዚህ ምክንያት ነው። ለምንድን ነው ራስክን የተጠራጠርከው? ይህን ነገር የምር አድርገኸዋል ወይ? ይህን ነገር ብቻ ነው እንድትነግረን የምንፈልገው እና እንመንህ፣ በቃ አለቀ። እንዴ በደፈነው እንመንህ፣ ንገረን እሺ። እንዴ ይህን ነገር አድርገህ ከሆነ ምርመራው አስፈላጊ ሊሆን ይችላል። ምናልባት የኔ አይደለም የሌላ ሰው ነው ለማለት ሊሆን ይችላል። ግን ይህ ልጅ ካላደረገው ይህን ነገር ምርመራ ማካሄድ ራሱ እኮ አያስፈልግም እኮ ፋሚሊ፣ እንዴ አያስፈልግም። እርግጠኛ ከሆነ እኮ እንደዚህ ምንም መጨነቅም ምንም ማድረግም አያስፈልግም እኮ ፋሚሊ። ኮንፊደንስ በራስ ኮንፊደንስ ነው ሊኖር የሚገባው
እኔ እኮ ግራ ያገባኝ ይሄ ነው ፋሚሊ። እንዴ ብሩኬ ለምንድን ነው በራስ ኮንፊደንስ ያጣው? ከዚህ በፊቱ ለምንድን ነው በራስ እምነት ያጣው? ለምንድን ነው ራስህን የተጠራጠርከው? ይሄ የኛ ጥያቄ ነው። ከዚህ በፊት እኮ ምንም ነገር አድርግ ምንም ደንታ የለም ነበር በቃ። ምክንያቱም እውነት ስላለህ ያንን እውነት እያወቅከው መቼም ሌላ ነገር ውስጥ ስለማትገባ ጀስት በቃ እየሳከኑ ኢንጆይ እያደረግክ ነበር። በቃ ይሄን ያክልም አትጨነቅም ነበር። ነገር ግን እዚህ ላይ ሀይሚን እምነት ያሳጣት ያንተ እምነት ማጣት ነው። አንተ በራስ ያለህን እምነት ስላጣህ ነው እንደዚህ እየሆነች ያለችው ሀይሚ እንጂ አንተን ኮንፊደንስ አይታ ሀይሚ ልታምነት ትችል ነበረ። ግን አንተ በራስ ኮንፊደንስ አጣሃል ነው የኛም ጥያቄ። ሁላችንም የምንጠይቀው ይሄንን ነው። እንዴ እኔ ግራ እየገባኝ ነው ፋሚሊ፣ ግራ እየገባኝ ነው የምላችሁ። እንግዲህ ምንም ማድረግ አይቻልም። ሀይሚን እየገባችሁ እንድታበረታቱልኝ እፈልጋለሁ። ሀይሚ ጠንካራ ነሽ፣ ጠንካራም መሆን አለብሽ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ደግሞ እባካችሁ ጠንካራ ነሽ እያላችሁ ጻፉላት። ትመለከተዋለች፣ እኔ ራሴ እልክላታለሁ። ሁለቱም ያዩኛል ፋሚሊ፣ እርግጠኛ ነኝ የምነግራችሁ። እንግዲህ ጻፉላቸው። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ መልካም ነው እመኝላችኋለሁ። የኔ ውድና ቆይቶ ቻናል ተከታታዮች እስካሁን ከተመለከታችሁ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ